ይስጥልኝ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኝ፣ አብራችሁን ሁኑ። በአማራ ክልል ባለፉት 6 ወራት 297,000 ቶን ተኪ ምርት መመረቱን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። በኢንዱስትሪና በኢንቨስትመንት ዘርፉ የሚነሱ የመሰረተ ልማት ችግሮችን ለመቅረፍ እየሰራ መሆኑን የጎንደር ከተማ አስተዳደር ጠቅሷል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ የስራ ኃላፊዎች በጎንደር ከተማ በአዲስ ስራ የጀመሩ ፋብሪካዎችን የስራ እንቅስቃሴ ተመልክተዋል። ዝርዝሩን ከአዲስ አለማየሁ። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ከጎንደር ከተማ አስተዳደር የስራ ኃላፊዎች ጋር በከተማ በአዲስ ስራ የጀመሩ ፋብሪካዎችን ጎብኝተዋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ባለፉት 6 ወራት 182 ቢሊዮን ብር ካፒታል ያስመዘገቡ ከ1800 በላይ ባለሀብቶችን ወደ ስራ ማስገባት ተችሏል ብለዋል። ዘርፉ ለበርካታ ዜጎች የስራ ዕድል እየፈጠረ ነው ያሉት ኃላፊው በተያዘው በጀት ዓመት ብቻ ከ43000 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ ስራ ዕድል መፈጠሩን አንስተዋል። አዳዲስ ኢንዱስትሪዎች ወደ ምርት እንዲገቡ የማድረግ ነው። ባለፉት 6 ወራት በክልላችን ከ85 በላይ መካከለኛና ከፍተኛ ኢንዱስትሪዎችን በአዲስ ምርት አስጀምረናል። ክልላችን ባለፉት 6 ወራት ዘርፉ ከ43000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል ፈጥሯል። ስለዚህ ትንሽ በሰራነው ስራ በተለይ ማህበረሰቡ በመጥቀም ረገድ ትልቅ አስተዋጽኦ እያደረገ መሆኑን አይተናል። በዘንድሮ በጀት ዓመት ስራ የጀመሩ ፋብሪካ የስራ ኃላፊዎች ለስራ ማነቆ የሆኑ የመሰረተ ልማት ችግሮች እየተፈቱላቸው መሆኑን ተናግረዋል። ፋብሪካዎቻቸው በርከት ላሉ ዜጎች ስራ ዕድል እየፈጠረ መሆኑንም ጠቅሰዋል። ወሰን አባይ ይባላል። የኤልፎራ አግሮ ኢንዱስትሪ ጎንደር ኦፕሬሽን ምግብ ማቀነባበሪያ ፋብሪካ ተወካይ ስራ አስኪያጅ ነኝ። አሁን ያሉት ወደ 35 ቋሚ ሰራተኞች አሉን። ወደ 50 የጉልበት ሰራተኞች አሉን ጊዜያዊ። ወደ ምርት ስንገባ ደግሞ ምን ያህል ይሆናል የሚለውን በእቅዳችን ተመርኩዞ አትክልት ምርት ላይ፣ ስጋ ምርት ላይ ብዙ የሰው ኃይል እስከ 400-500 የሰው ኃይል እንቀጥራለን የሚለው ይታየው ሹምዬ ፋብሪካው የእንስሳት መኖ ነው በዋናነት እያመረተ ያለው። አሁን ባለው ሁኔታ ከ30 እስከ 40 ሰራተኛ የጉልበት ሰራተኛ ሳይጨምር ይዟል ብለን እናስባለን። ስራው በደንብ በሙሉ አቅሙ ሲጀምር ከ200 እስከ 250 ሰራተኛ ይዛል ተብሎ ይታሰባል። በኢንዱስትሪና ኢንቨስትመንት ዘርፍ የተሰማሩ ባለሀብቶች የሚያነሷቸውን የመሰረተ ልማት ችግሮች በዘላቂነት ለመቅረፍ ከአጋር ተቋማት ጋር በመቀናጀት እየተሰራ መሆኑን የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ ኋላ አብራርተዋል። ከነዳጅ አቅርቦት ጋር ተያይዞ ያነሷቸው አሉ። ከብድር አቅርቦት ጋር ተያይዞ ያነሷቸው ጉዳዮች አሉ። እነዚህን በጋራ ከክልሉ መንግስትና ከተማ አስተዳደሩ በጋራ በቅንጅት የምንፈታቸውን እንድንፈታ ያለመ ጉብኝት ነው። ከኛ ጋር በቅንጅት የምንፈታቸውን ደግሞ ለመፍታት ነው ጥረት የምናደርገው። ባለፉት 6 ወራት በክልሉ 297,000 ቶን ተኪ ምርት መመረቱን ያነሱት ቢሮ ኃላፊው ከዚህም 333 ሚሊዮን ዶላር የውጭ ምንዛሬ ማስቀረት ተችሏል ነው ያሉት። ቀደም ሲል መንግስት ከውጭ ሲያስገባ ብዙ ምንዛሬ እያወጣ ከውጭ ሲያስገባቸው የነበሩ ምርቶችን በክልሉ አምራች ኢንዱስትሪዎችን በማምረትና ተኪ ምርትን በማምረት ትልቅ አስተዋጽኦ ያበረከቱ እንደሆነም አይተናል። አንዳንዶቹ ያየናቸው ፋብሪካዎች እንግዲህ በክልላችን ባለፉት 6 ወራት ወደ 297,000 ቶን ምርት ተኪ ምርት ተመርቷል። በዚህም ወደ 333 ሚሊዮን ዶላር የውጭ ምንዛሬ ማዳን ተችሏል። ይሄ ማለት መንግስት ቀደም ሲል ይሄን ያህል ምንዛሬ እያወጣ ወደ ሀገር ውስጥ ያስገባቸው የነበሩ መሰረታዊ ሸቀጦች እና ምርቶች በሀገር ውስጥ አምራች ኢንዱስትሪዎች እየተመረቱ መሆኑን አረጋግጠናል። የኢንዱስትሪና ኢንቨስትመንት ዘርፉን ለማሳደግ አዳዲስ ባለሀብቶችን ወደ ክልሉ የማሰማራት ተግባር እየተሰራ መሆኑም ተገልጿል። በሰሜን ጎንደር ዞን ጃናሞራ ወረዳ የምትገኘው ደረስጌ ማርያም ዳግማዊ አጼ ቴዎድሮስ የነገሱባት የታሪክና የተለያዩ ቅርሶች ባለቤት ናት። ደረስጌ ማርያምን የቱሪስት መዳረሻ ለማድረግ ከ7 ሚሊዮን ብር በላይ በሆነ ወጪ ሙዚየም ተገንብቶ ስራ ጀምሯል። የሙዚየሙ መገንባት የተለያዩ ታሪካዊ ቅርሶችን በአግባቡ ሰንዶ ለትውልድ ለማስተላለፍ ሚናው የጎላ ነው ተብሏል። ደረጀ ደርበው ተጨማሪውን ዘገባ ይዟል። ደረስጌ ማርያም ገዳም በሰሜን ጎንደር ዞን ጃናሞራ ወረዳ ከመካነ ብርሃን ከተማ በሰሜን ምዕራብ አቅጣጫ 2.5 ኪሎ ሜትር ርቀት ላይ ትገኛለች። የዘመናዊት ኢትዮጵያ መሐንዲስ በመባል የሚታወቁት ዳግማዊ አጼ ቴዎድሮስ በ1847 በአቡነ ሰላማ እጅ ተቀብተው እንደነገሱባት ታሪክ ያስረዳል። የታሪክና የተለያዩ ቅርሶች ባለቤት የሆነችው ደረስጌ ማርያም ታሪክና ቅርሷን ለመጠበቅ ሙዚየም ተገንብቶ ለአገልግሎት ክፍት ሆኗል። የሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ መዝናናት ጣመ የደብሯን የቱሪዝም መዳረሻነት ለማሳደግ እየተሰራ ነው ብለዋል። ከሰሜን ተራሮች ብሔራዊ ፓርክ ጋር በማስተሳሰር ይሄ የቱሪስት መዳረሻ እንዲሆን እና እንዲጎበኝ እንዲታይ ቅርሶች ምርምር እንዲሰራባቸው ለታሪክ ለቀጣይ ትውልድ እንዲተላለፉ
መዳረሻ መሆን አለባቸው። የጃና ሞራ ወረዳ ምክትል ዋና አስተዳዳሪ አቶ ሸጋው ተሰማ ከሙዚየሙ ግንባታ መጠናቀቅ ጋር ተያይዞ የቅርስ ቆጠራ መደረጉን ተናግረዋል። አሁን ይህ ሙዚየም መሰራቱ ሸልፍ መገንባቱ መሰራቱ ግን በስርዓት እንዲቀመጡ የቅርሱ እድሜ እንዲረዝም ቅርሱ እንዳይጎዳ እንዳይቀደድ እንዳይሰበር እንዳይሾልክ የሚያደርግ ጥሩ አጋጣሚ ነው። በዚህ አጋጣሚ ቅርሱን ለማስገባት ሲባልም ቆጠራ መካሄዱ በራሱ ባለቤትነት እንዲኖረው የተደረገበት እድል አለና ይህ ትልቅ ነገር ነው። የጽርሐ ጽዮን ቅድስት ደረስጌ ማርያም አስተዳዳሪ መምህር ቆሞስ አባ ተከስተ ብርሃን ከውነው የሙዚየሙ መገንባት ቅርሶችን ከተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች ለመጠበቅ እንደሚያስችል ገልጸዋል። ሙዚየሙ አሁን የሚጠቅመው በጣም አንደኛ ንብረቶች የኢትዮጵያ ንብረቶች ተጠብቀው ይኖሩ ለትውልድ እንዲተላለፉ ነው። ሁለተኛ ለአሁኑ ደግሞ ጎብኚዎች ሲጎበኙ ለቤተክርስቲያኗ ገቢ ያስገኛል ነው። ሶስተኛው ጠላላ ደግሞ ለአካባቢው ሰው ጎብኚ ሲመጣ የተለያየ ነገር ሽጦ አካባቢው ሰው ደግሞ ይጠቀማል ያድጋል ነው። አስተያየታቸውን ለአሚኮ የሰጡ የአካባቢው ነዋሪዎችም ያለ እምነት ልዩነት ለሙዚየሙ ግንባታ ድጋፍ ማድረጋቸውን ተናግረዋል። ይሄ ሙዚየም ሲጀመር እኛም መተን አብረን መሰረቱን ጥለን ስራውን ሰርተን አሁንም ይሄ ሙዚየም ጠቃሚ ነው። በምርቃኑ ጊዜ እኛም ተጠርተን ሁለቱም ሃይማኖት ተቻችለን ተዋደን ወንድማማች ሆነን እንደዚሁ ለደስታው በመምጣታችን በጣም ደስ ብሎናል። ሲንከላታ ነበር። አሁን ግን ይሄ ቦታ ተሰርቶለት ፏ ብሎ ገላውን ሰዶ በመዝናናት ከሚገኝበት ቦታ ላይ በመቀመጡ በጣም ደስተኛ ሆነናል። ሙዚየሙ ከመንግስትና ከማህበረሰብ ተሳትፎ በተገኘ ከ7 ሚሊዮን ብር በላይ በሆነ የገንዘብ ወጪ እንደተገነባም ተመላክቷል። አምባ ጊዮርጊስ ከተማ ወደ ከተማ አስተዳደርነት ካደገች ጀምሮ የልማት ተጠቃሚ መሆኗን ከተማ አስተዳደሩ አስታወቀ። ቃል ኪዳን ኃይሌ ተጨማሪ ዘገባ አላት። መገኛዋ በማዕከላዊ ጎንደር ዞን ነው። አምባ ጊዮርጊስ ከተማ የተቆረቆረችው በ1928 እንደሆነም ይነገራል። በቀደመው ጊዜ በወገራ አውራጃ እንዲሁም በወገራ ወረዳ ስር ሆናም ቆይታለች። ከ2012 ዓ.ም ጀምሮ ደግሞ ከተማ አስተዳደር መሆን የሚያስችላትን ተግባር ማሟላት በመቻሏ ወደ ከተማ አስተዳደር መሸጋገሯን አስመልክቶ ያነጋገርናቸው የከተማዋ ነዋሪዎች ከተማ አስተዳደር መሆኗን ተከትሎ ከተማዋ ስላገኘችው ተጠቃሚነትና ለውጥ ሀሳባቸውን አጋርተውናል። ተሰማ ዳምጤ ይባላለሁ። ለ42 ዓመት ያክል እዚህ ከተማ ኖሬያለሁ። ከተማ አስተዳደር ከሆነች በኋላ ደግሞ ብዙ እንቅስቃሴዎች ያሏትና ለውጥ ያመጣችበት ሁኔታ አለ። ሰዎችን በማህበር አደራጅቶ ከተማ አስተዳደር እያደራጁ ቦታ እንዲመሩ በማድረግ ከተማዋ እንዲሰፋ ግራ ቀኝ እንዲሰፋ በማድረግ መሰረተ ልማት እንዲሰራ ብዙ ውሃ መፋሰሻ አልነበራትም። የውሃ መፋሰሻዎችን ኮብል፣ ጠጠር መንገድ እንዲሰራ በማድረግ ብዙ አስተዋጽኦ አለው እና ብዙ ለውጥ ያየነበት ሁኔታ አለ። በዚያ ላይ ለህብረተሰቡ ተደራሽነት መስሪያ ቤቱ በቅርብ በመሆኑ ቶሎ አቤቱታ በማግኘት ምላሽ በማግኘት አቤቱታ በማቅረብ ጥሩ ሁኔታ ያለበት ሁኔታ አለ። ሰጠኝ ተስፋ ይባላለሁ። እዚህ ከተማ ብዙ ጊዜ ተቀምጫለሁ። አሁን ግን የከተማ አስተዳደር ከሆነ በኋላ የታዩ ለውጦች ምን አለ መሰለሽ፣ ተገልጋዩ በሰዓቱ ይስተናገዳል። የከተማ አስተዳደር ከሆነ በኋላ ተገልጋዩ በሰዓቱ የሚፈልገውን ነገር እያገኘ ነው። ኮብልስቶንም እየተሰራ ነው። ያው መንገዶች እየተሰሩ ነው። የአምባ ጊዮርጊስ ከተማ አስተዳደር ከንቲባ ተወካይ የሆኑት አቶ ዘነበ እንየው አምባ ጊዮርጊስ ከተማ አስተዳደር የመሆን ጥያቄ ምላሽ ካገኘችበት ጊዜ ጀምሮ ከተማዋ የልማት ተጠቃሚ መሆን ችላለች ብለዋል። የረጅም ጊዜ ጥያቄ ነበር ከተማችን። ክልሉ በውል በማየት ከተማ አስተዳደር አነስተኛ ከተማ እንዲሆን የተፈቀደልን ስለሆነ ያን እድል ይዞት የመጣ የስራ እድል ፈጠራ ከዛ በመቀጠል ጥቅል ከተማችን ኮብል በመስራት ጠጠር መንገድ በመስራት በችግር ውስጥ ሆነንም ቢሆን ጥቅል ከተማችን ለማልማት ያለን የርብርብ ማዕከል ሙያተኛውም አመራሩም በጥቅሉ ጥሩ ስራዎችን እየሰራ ነው። ሴክተር መስሪያ ቤቶችን በአዲስ በማዋቀርና አገልግሎት አሰጣጥን በማሻሻል የከተማዋን ነዋሪዎች በተገቢው መንገድ ለማገልገል እየተሰራ መሆኑንም አቶ ዘነበ አንስተዋል። አገልግሎት አሰጣጣችን ወስደን ስናይ እጅግ በጣም በተሻሻለ በፈጠነ መልኩ አገልግሎት ፈልጎ የመጣው ሰው ያለምንም ወረፋ ማለት ያለምንም ጊዜ ወስዶ ሳይጠብቅ ወዲያው እንደመጣ የምናስተናግድበት መንገድ ነው ያለ። ቢሮ በሰዓት ገብቶ በሰዓት በመውጣት በኩል ለህዝባችን ስለቆመ ለህዝባችን ተደራሽ መሆን መቻል አለበት ብለን ወስደን እየሰራን ያለንበት ሁኔታ አለ። ከ10 በላይ ሴክተር መስሪያ ቤት አለን። ሴክተር መስሪያ ቤቶች እንዲስፋፉ መስሪያ ቤቶች እንዲስፋፉ ማለት በስሩ ብዙ ሙያተኛዎችን የሰው ሀብት
ያሰፋንበትና የሰው ሀብታችን ያሟላንበት ከተማ እንዲሆን ተደርጓል። ከተማዋን ለማልማት በሚደረገው እንቅስቃሴ ህብረተሰቡ ከከተማ አስተዳደሩ ጋር በመሆን የሚጠበቅበትን ኃላፊነት መወጣት እንዳለበትም ከተማ አስተዳደሩ አመላክቷል። አሚኮ ጎንደር ስቱዲዮ በምሽት የትዕይንተ ዜና ሰዓታችን በቀጥታ ከጎንደር ስቱዲዮ ወደ እናንተ መድረስ ከጀመርን እነሆ 1 ዓመትን አስቆጠርን። አማራ ሚዲያ ኮርፖሬሽን 4ኛ የቴሌቪዥን ስቱዲዮን ጎንደር ላይ ከፍቶ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን ወደ እናንተ እያደረሰ ይገኛል። ከጥር እስከ ጥር ዓመቱን በትጋት አብረን ቆየን፣ አብረንም እንዘልቃለን። አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ምርትና አገልግሎቶትን በምሽት ዜና ሰዓታችን ያስተዋውቁ። ለመላው ተመልካቾቻችን እንኳን ለ1ኛ ዓመት በዓላችን አደረሳችሁ አደረሰን። አሚኮ ጎንደር ስቱዲዮ ለህብረተሰብ ለውጥ እንተጋለን። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብራችሁ ቆይታ አደረኩ። ወደ ዋናው ስቱዲዮ እንመልሳችሁ። ጤና ይስጥልኝ። Thank you.